አንድ የ17 ዓመት ታዳጊ በሳምንት ውስጥ ከትናንሽ ሀገራት ወራዊ በጀት በላይ ገንዘብ ያንቀሳቅሳል ብላችሁ ምን ታስባላችሁ? አንዳንዶቻችሁ ይህ የማይቻል ነው ትሉ ይሆናል። ነገር ግን ላሚን ያማል በሌሎቹ ዘመን ያልታየም የተለየ የገንዘብ አውሎ ንፋስ ውስጥ ይገኛል። የዛሬው ጉዟችን የሚጀምረው ላሚን ያማል በባንክ ደብተሩ ላይ ካለው ቁጥር አይደለም። ይልቁንም ያንን ገንዘብ ከሚያንቀሳቅስበት የቅንጦት ህይወት ከሚነዳቸው ቅንጡ የመኪና አይነቶችና ከለበሳቸው የወርቅና የአልማዝ ሰዓቶች በስተጀርባ ባለው ሚስጥር ነው። እናንተ በ17 ዓመታችሁ ምን እያደረጋችሁ ነበር? ያማል ግን ከእግር ኳስ ሜዳው ባሻገር የግል ጀቶችን በመከራየት በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ ሰዎችን ትኩረት በመሳብ ላይ ይገኛል። ዛሬ የምናሳያችሁ መረጃዎች ስለ ላሚን ያማል የገንዘብ ኢምፓየር በግልጽ ያወሳናል። ላሚን ያማል ከባርሴሎና የሚያገኘው ደሞዝ የትናንቱን የክርስቲያኖ ሮናልዶ ጀማሪ ኮንትራት ጋር ሊነጻጸር አይችልም። ምክንያቱም ያማል የሚኖርበት ዘመን የዲጂታል ግዙፍ ኩባንያዎች ዘመን ነው። በአሁኑ ሰዓት ያማል የሚከፈለው ደሞዝ በአመት በሚሊዮኖች የሚቆጠር ሲሆን፣ ነገር ግን ትልቁ የገንዘብ ምንጭ ያለው ደሞዙ ላይ ብቻ አይደለም። ትልቁ የገንዘብ ምንጭ የሚገኘው በስፖንሰርሺፕ ላይ ነው። ላሚን ያማል ከናይክና አዲዳስ ጋር ያደረጋቸው ውሎች በስፖርት ታሪክ ውስጥ ታይቶ የማይታወቅ የረጅም ጊዜ ኢንቨስትመንት አላቸው። እነዚህ ኩባንያዎች ያማልን እንደ አንድ ተራ እግር ኳስ ተጫዋች ሳይሆን እንደ አንድ ኢኮኖሚያዊ ንብረት ነው የሚመለከቱት። ስምምነቶቹ የሚያካትቱት የአለባበስ፣ የጫማ ማስታወቂያና የዲጂታል ሚዲያ ተሳትፎን ነው። ላሚን ያማል በአሁኑ ሰዓት ራሱ እንደ አንድ የንግድ ማዕከል ሆኖ ነው የሚሰራው። እያንዳንዱ ሜዳ ላይ የሚወስደው እርምጃም፣ እያንዳንዱ በኢንስታግራም የሚለጥፈው ፎቶም ለሱ ተጨማሪ ዶላሮችን ያመጣለታል። እኛ ገንዘብ ከሰማይ አይወርድም ብንልም ለእርሱ ግን በዲጂታል ዓለም በኩል እየዘነበለትም ይገኛል። አሁን ወደ ቅንጦት ህይወቱ ስንገባ ደግሞ ነገሩ ይበልጥ ያስገርማል። ላሚን ያማል በመኪና ምርጫው ላይ እጅግ የተዋጣለትም ነው። የማርሴዲስ ኤኤምጂ መኪና ዋጋው ወደ 200,000 ዩሮ ይጠጋል። በእኛ በአሁኑ ምንዛሬ ወደ 36 ሚሊዮን 124,000 መሆኑ ነው። ነገር ግን ያማል መኪናውን የሚጠቀመው ለመጓጓዣ ብቻ ሳይሆን እንደ አንድ የቅንጦት መገለጫም ጭምር ነው። ከመኪናው በተጨማሪ እሱ የሚጠቀምባቸው የእጅ ሰዓቶች እጅግ አስገራሚና አስደንጋጭ ጭምር ናቸው። የሮሌክስ ሰዓቶች ለሱ የሰዓት ማሳያ ብቻ ሳይሆኑ እንደ አንድ የባንክ ሂሳብ በእጅ ላይ የሚታሰሩ ውድ ሀብቶች ናቸው። አንዱ ሰዓት ብቻውን ከ150,000 ዶላር በላይ ሊያወጣም ይችላል ተብሎ ይገመታል። ይህም በእኛ ሲመነዘር ወደ 27 ሚሊዮን 93,000 ብር ይጠጋል። ይህ ማለት እጁ ላይ የለበሰው ወርቅና አልማዝ በብዙ የኢትዮጵያ ክፍሎች ውስጥ ትልቅ መኖሪያ ቤት መገንቢያ ዋጋ ያላቸው ጭምር ናቸው። ነገር ግን ያማል ገንዘቡን የሚያባክን ብቻ ሳይሆን ለወደፊት ገቢው ሲል እነዚህን የቅንጦት ዕቃዎች እንደ ማስታወቂያ የሚጠቀምበትም አስገራሚ መንገድ አለው። ላሚን ያማል ከሌሎቹ ተጫዋቾች የወሰደው ትልቁ ትምህርት ገንዘቡን ከእግር ኳስ ውጪ ማሳደግ እንዳለበት ነው። ያማል ገንዘቡን በዲጂታል ቴክኖሎጂና በስትራቴጂክ ንግዶች ላይ እያዋለም ይገኛል። ይህ ማለት የእርሱ ሀብት ከእግር ኳስ በኋላም እንኳን የሚቀጥል የገቢ ምንጭ ይኖረዋል ማለት ነው። እንዲሁም ያማል በቴክኖሎጂው ዘመን በፈጣን ሁኔታ የሀብት መጠኑን እየገነባም ይገኛል። የያማል የገንዘብ አወቃቀርን ስንመለከት ላሚን ያማል እግር ኳስን እንደ ጨዋታ ሳይሆን እንደ አንድ የተራቀቀ የአልጎሪዝም ስርዓት ነው የሚመለከተው። ለያማል ባርሴሎና በየሳምንቱ የሚያስገባለት ደሞዝ ከ180,000 እስከ 250,000 ዩሮ ይደርሳል። ይህም ማለት በወር ብቻ ወደ 1 ሚሊዮን ዩሮ አካባቢ ገቢ ያለው ማለት ነው። ይህንን ወደ እኛ ስናመጣው ደግሞ በሳምንት ከ32 ሚሊዮን እስከ 45 ሚሊዮን በወር ደግሞ 180 ሚሊዮን 600,000 ብር መሆኑ ነው።
ያማል ይህንን ገንዘብ የሚያስተዳድረው በተለመደው የባንክ ሂሳብ ብቻ አይደለም። የእርሱ የፋይናንስ አማካሪዎች ገንዘቡን ወደ ሪል ስቴት፣ ወደ ተለያዩ የቴክኖሎጂ ስታርታፖች እና ወደ ዓለም አቀፍ ኢንቨስትመንት ፈንዶች እየከፋፈሉትም ይገኛሉ። ያማል በየቀኑ ጠዋት ሲነሳ ያንን 1 ሚሊዮን ዩሮ ወለድ እየወለደ በወር አጋማሽ ላይ ሌላ የገቢ ምንጭ እየፈጠረለትም ይገኛል። ይህ ልጅ ተራ ተጫዋች አይደለም። እሱ እየገነባ ያለው አስገራሚውን የገንዘብ ግዛት ነው። በቅርቡ ከናይክ ጋር የፈረመው የረጅም ጊዜ ስምምነት ወደ 100 ሚሊዮን ዶላር ዋጋ እንዳለውም ይነገራል። ያማል ይህንን ገንዘብ ለብራንዲንግ፣ ለግል ምስሉ ጥበቃና ለወደፊት የንግድ ስራው ማሳደጊያ እየተጠቀመበትም ይገኛል። ስለ ቅንጦት ህይወቱ ስናወራ ከጀት እስከ ወርቅ ድረስ ያማል የሚጠቀማቸው የቅንጦት እቃዎች ዝም ብለው የገዛቸው አይደሉም። የቅርብ ጊዜ የጉዞ መርሃ ግብሩን ስንመለከት በግል ጄቶች ሲጓዝ ይታያል። የዚህ አይነቱ ጀት በአንድ ጉዞ ብቻም ከ20 ሺህ እስከ 50 ሺህ ዩሮ ያስወጣል። የሱ የሰዓት ስብስብን ስንመለከት ደግሞ ሌላው የሀብት መገለጫው ነው። በአንድ ወቅት የለበሰው ኦድማስ ፒጀት ሰዓት ብቻም ከ200 ሺህ ዶላር በላይ አውጥቶበታል። በእኛ ሲመነዘር ወደ 36 ሚሊዮን ገደማ ማለት ነው። የዚህ ሰዓት ዋጋ በአዲስ አበባ ውስጥ ቢያንስ 2 ትላልቅ የንግድ ሱቆችን መግዛት የሚያስችል ነው። የወርቅ የአንገት ሰንሰለቶቹንና የእጅ ብራስሌቶቹም አንዳንዶቹ በልዩ ሁኔታ ወይም ከስተም ሜድ የተሰሩ ናቸው። ዋጋቸውም ከ50 ሺህ ዶላር በላይ ነው። አሁን ወደ አንድ ሚስጥራዊ ገጽታ እንሂድ። ላሚን ያማል የሚጠቀመው ገንዘብ ወይም የሚያንቀሳቅሰው ሀብት በሙሉም በእርሱ የግል ስም ብቻ የተመዘገበ አይደለም። እዚህ ላይ ነው የዘመናዊ ኮርፖሬት ዓለም ጨዋታ የሚጀምረው። ያማልና ቤተሰቦቹ በጋራ ያቋቋሙት የቤተሰብ ሆልዲንግ ኩባንያ አለ። ይህ ኩባንያ ከእግር ኳስ ውጪ የሚመጡትን የንግድ ስምምነቶች፣ የሪል ስቴት ድርሻዎችና የብራንዲንግ መብቶችን በሙሉ ያስተዳድራል። ልብ ይበሉ፣ አንድ የ17 ዓመት ልጅ በስሙ የተመዘገበ ህጋዊ የንግድ ተቋም አለው ማለት ነው። ይህ ተቋም ደግሞ ከታክስ ነፃ በሆኑ የዓለም ክፍሎች ውስጥ ኢንቨስትመንቶችን ያደርጋል። እንዲሁም ያማል በሜዳው ላይ ኳስ ሲያንከባልል ከሜዳው ውጪ የሆኑ የገንዘብ ባለሙያዎች የእርሱን ፖርትፎሊ እየቆጠሩና እያባዙ ይሰነብታሉ። የእርሱ የገንዘብ ተንታኞች እንደሚናገሩት ከሆነም ያማል አሁን ባለው የገቢ መጠን ከቀጠለም በሃያዎቹ እድሜው መጀመሪያ ላይ ብቻ ቢሊዮነር የመሆን እድሉ እጅግ ሰፊ ነው ሲሉም ይናገራሉ። ይህ ማለት ከሜሲና ከሮናልዶ አልፎም ወደ ቴክኖሎጂ ቢሊዮነሮች ዝርዝር ውስጥ የመግባት እድልም አለው ማለት ነው። ብዙዎቻችሁ ለምን ይህን ያህል የቅንጦት እቃ ይገዛል ብላችሁ ትጠይቁም ይሆናል። እዚህ ላይ ነው የልዩነቱ ቁልፍ ያለው። ለእኛ የቅንጦት እቃ መግዛት የመታየት ጉዳይ ሊሆን ይችላል። ለያማል ግን የማርኬቲንግ አስገራሚ ስትራቴጂ ነው። እያንዳንዱ የሮሌክስ ሰዓት፣ እያንዳንዱ በኢንስታግራም የሚለጥፈው የቅንጦት መኪና ምስል በብዙ ሚሊዮኖች የሚቆጠሩ የዓለም ወጣቶችን ቀልብ ይስባሉ። ይህ ማለት ደግሞ የበለጠ የናይክ እና የአዲዳስ ኮንትራቶች ወደ እርሱ እንዲጎርፉ ያደርጋል ማለት ነው። ያማል አንድ የቅንጦት መኪና ከገዛ በኋላም ያንን በዓለም አቀፍ ደረጃ ለሚሊዮኖች በማሳየት ከገዛበት ዋጋ በላይ መልሶ ያተርፍበታል። የእርሱ እያንዳንዱ የቅንጦት ዕቃ እንደ አንድ ኢንቨስትመንት ነው የሚቆጠረው። ለምሳሌ እጅግ በጣም ያልተለመደ የቅንጦት ሰዓት ሲገዛም ያ ሰዓት ከጊዜ ወደ ጊዜ ዋጋው እየጨመረ እንጂ እየቀነሰ አይሄድም። ያም አንዱ የገንዘብ አስገራሚው ጥበብ ነው። ይህ ማለት እርሱ ለሚጠቀማቸው ብራንዶች አምባሳደር በመሆኑም በራሱ ላይ የሚያወጣው የቅንጦት ወጪ እንደ ማስታወቂያ ወጪ ይታያል። የኩባንያዎቹ ስምምነትም ይህንን ያካትታል። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ ይሁንላችሁ።